እግዚአብሔርን የምትወዱ እሱን የሚወዳችሁ የልዑል እግዚአብሔር ቤተሰቦች በምሕረቱ አደባባይ የጠላትን በሚያሸብር መልኩ በታላቅ ንጉሣዊ ግርማ መቅደሱን ሞልታችሁ የተገኛችሁ የመብርሃን የወላዲተ አምላክ የድንግል ማርያም ወዳጆች ኦርቶዶክሳውያን ቤተሰቦቼ ሁላችሁም እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? ሁሉን የሚችል የአባቶቻችን አምላክ ቅዱስ እግዚአብሔር በምሕረትና በይቅርታው ብዛት ያለፈውን ሰዓት ስለባረከልን በሕይወት በጤናም ጠብቆ ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። ከእመቤታችን ከወላዲተ አምላክ ከድንግል ማርያም በረከት ረድኤት ያሳትፈን። እግዚአብሔር ከሁላችን ጋር ይሁን። አሜን በሉ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ቢፈቅድ ቢረዳን በሚኖረን በዚህ በምሽቱ የትምህርት ክፍለ ጊዜ የምንማርበት የትምህርታችን ርዕስ በሰላም ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ በመልአኩ መነሻለሁ። በዚህ ግሩም ቃል መነሻነት በቤቱ የሰበሰበን የአባቶቻችን አምላክ ቅዱስ እግዚአብሔር ለሁላችን ከልባችን እስትንፋስ ቀርበው እንደሚገባን መጠን ያስተምረናል። ማን ያስተምረን? እግዚአብሔር። ማን ይምከረን? እግዚአብሔር። ማን ይገስጸን? እግዚአብሔር። እውነት ነው። ማንን ተስፋ አድርጋችሁ መጣችሁ? እግዚአብሔርን ተስፋ ደግሞ የሚያደርጉት ከበጎ ነገር ስለማይጎዱ አምላካችን ቅዱስ እግዚአብሔር ለሁላችንም በገባልን ሕያው ኪዳን መሰረት በስሙ ስላለ በቤቱ ስላለ እርሱ ደግሞ ከእኛ ጋር በመካከላችን አለ። ስሙ የተመሰገነ ይሁን። በመካከላችን ያለው እግዚአብሔር ከእኛ ጋር ያለው እግዚአብሔር ዛሬ በዚህ ሰዓት ለሁላችንም ከልባችን እስትንፋስ ቀርቦ ያስተምረናል። ከእኛ የሚጠበቀው ነገር ቢኖር ምን ያህል በቃሉ ውስጥ አልፌያለሁ፣ የሚጎለኝ ደግሞ ምንድን ነው እያለን በቃሉ መስታወትነት ራሳችንን ማየት ያስፈልገናል። ቃሉ ለእኔና ለእናንተ ምናችን ስለሆነ መስታወታችን ስለሆነ፣ ስለዚህ ራሳችንን ልናይ ነው የሚገባል። ከዚሁ ጋር ደግሞ ልብ ልንለው የሚገባ አንድ እውነት አለ። አሁን የምንማረው እንድናውቅ ብቻ አይደለም። አሁን በዚህ ተሰብስበን የምንማረው ለሚጠይቁን ሰዎች መልስ ለመስጠት እንድንችል ብቻ አይደለም። የምንማረው የሕይወት ትምህርት መሆኑን ተገንዝበን እንደ ቃሉ ለመኖር በሰማነው ቃል ለመመላለስ ራሳችንን ልናዘጋጅና በዚህ መልክ በመወሰን ልንሰማ ይገባናል። አምላካችንም ለዚህ እኮ ነው በቅዱስ ወንጌሉ ብፁዓንስ የእግዚአብሔርን ቃል ሰምተው የሚያደርጉት ናቸው ያለ። ብፁዓን እነማን ናቸው? እነማን ናቸው? ብፁዓንስ የእግዚአብሔርን ቃል ሰምተው ምን የሚሉ የሚያደርጉ ነው። የሚሰሙ ብቻ ብፁዓን አልተባሉ፣ የሚሰሙ ብፁዓን አልተባሉ። ሰምተው ምን የሚሉ የሚያደርጉ፣ ሰምተው የሚያደርጉ እነሱ ንዑዳን ክቡራን ብፁዓን ናቸው። ብፁዓን ተብለው የሚጠሩት ይሄ ክብር ይሄ ማዕረግ የሚታደላቸው ሰምተው የሚያደርጉት ናቸው። ስለዚህ እኔና እናንተም ደግሞ ብፁዓን ንዑዳን ክቡራን ተብለን
መመስገን እንድንችል ሰምተን ምን ማድረግ አለብን ማለት ነው? እኛ ተይዟል። ምንድን ነው ሰምተን ማድረግ አለብን ማለት ነው የእግዚአብሔር ልጆች። ስለዚህ ይሄ ነዋ አምላካችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ነው በምሳሌ ማለት ነው የመጀመሪያው ሰላምታ ተፈሥሒ የሚለው ደስ ይበልሽ የሚል ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 28 መልአኩም ወደ እርሷ ገብቶ ደስ ይበልሽ አላት። ምን አላት? ደስ ይበልሽ በሏት። ጠላት ይፈር፣ ደስ ይበልሽ በሏት ድንግል ማርያም። መልአኩ ቅዱስ ገብርኤል መጀመሪያ ወደ ድንግል ማርያም ከእግዚአብሔር ተልኮ በመጣ ጊዜ የነገራት ምንድን ነው ያላት? ምን ይበልሽ? ደስ ይበልሽ ነው ያላት። መልአኩ ቅዱስ ገብርኤል ወደ ድንግል ቀርቦ የተናገረው ይሄ ደስ የሚለው ቃል ወገኖቼ እንዳልነው ሃይማኖታቸው የቀና አባቶቻችን የነገሩን ወንጌል ማለት ነው፣ ወይም የምስራች ማለት እንደሆነ ነግረውናል። የምስራች ማለት ደግሞ የደስ ማለት ነው። መልአኩ ቅዱስ ገብርኤል ከእግዚአብሔር ተልኮ በመምጣት ድንግልን ደስ ይበልሽ አላት። ይህ ለድንግል ማርያም ግሩም ጸጋ ነው። ይህ ለድንግል ማርያም ልዩ ስጦታ ነው ወገኖቼ። ከእግዚአብሔር የመጣ ነዋ፣ ከሰው አይደለም። ከሰው የመጣ አይደለም። መልአኩ ከሰው ተልኮ አይደለም። የራሱ ሀሳብ አይደለም። ይሄ ግሩም ጸጋ ከማን ነው የተላከው? ከማን ነው የተላከው? ለማን ነው የተላከው? አረ ስሟን ጥሯት። ለወላዲተ አምላክ ለድንግል ማርያም የተላከ ግሩም ጸጋ ነው። መልአኩ ቅዱስ ገብርኤል ወደ እርሷ መጥቶ ይሄንን ነው የነገራት። ስለዚህ ይሄ ለድንግል ማርያም ግሩም ጸጋ ነው። ምክንያቱስ ምንድን ነው ብለን ብናነሳ የአዳም ተስፋ በእርሷ በኩል እንዲፈጸም እግዚአብሔር ወስኗልና። አያችሁ፣ እግዚአብሔር ወስኗል። ለአዳም የሰጠው ተስፋ፣ ለአዳም የገባለት ቃል ኪዳን በወላዲተ አምላክ በድንግል ማርያም በኩል እንዲፈጸም ይሄ ወስኗልና ሞት የተፈረደበት ለዘመናት እንዲያለቅስ፣ እንዲፈርስ፣ እንዲበሰብስ አእምሮን እባቡን አጥቶ በሰው ትከሻ ተጉዞ ወደ መቃብር እንዲጣል የተፈረደበት የሰው ዘር በሙሉ የድንግል ደስታው ስለሆነ ምልዕተ ጸጋ ድንግል ማርያም ሆይ ደስ ይበልሽ እያለ ዘውትር ሊዘምርላት ይገባናል። በዚህ ያለን ሁላችንም ምልዕተ ጸጋ ድንግል ማርያም ሆይ ደስ ይበልሽ እንላታለን። በሏት እስቲ እግዚአብሔር ልጆች። ይሄ ደስታ ለድንግል ማርያም ብቻ አይደለም፣ ለማን ጭምር ነው ወገኖቼ? ለእኛም ጭምር ነው። ድንግል ማርያም የደስታ መፍሰሻ እንድትሆን በዚህ በአልቃሻው ዓለም ውስጥ እግዚአብሔር ወስኗል። ማን ወስኗል? ይሄ ማን ውሳኔ ነው? ይሄ ማን ፍቃድ ነው? ይሄ ማን ሀሳብ ነው? የእግዚአብሔር ሀሳብ ነው። ክብር ምስጋና ለስሙ ይሆን። ይሄ እግዚአብሔር ሀሳብ ነው። ይሄ እግዚአብሔር እቅድ ነው። ይሄ የሆነው ማለት ነው። ስለዚህ እግዚአብሔር ይሄንን ወስኗልና፣ ስለዚህ በመሆኑም ድንግል ማርያምን ደስ ይበልሽ እያለች ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን የምታመሰግንባቸው ቃላቶች ብዙ ናቸው ወገኖቼ። በዘመናት የተነሱ ሊቃውንቱ በዘመናት በመንፈስ ቅዱስ ተቃኝተው ለእውነት ወንጌል የሰሩ ያገለገሉ አባቶቻችን የተናገሩት ቃል ብዙ ነው። ብዙዎች ይህንን እውነት ነግረውናል። እስቲ ጥቂቶች አባቶቻችን እመቤታችን ድንግል ማርያም ይህንን የመልአኩን የቅዱስ ገብርኤል የደስታ ቃል፣ የምስራች ቃል ከእግዚአብሔር የመጣው የእመቤታችን ጸጋ ለእርሷ ብቻ ሳይሆን በእሷ በኩል ለዓለም ሁሉ እንደደረሰ እንደተትረፈረፈ ይሄ ደስታ በእሷ ላይ ጽኑ እንደሆነ የነገሩንን አባቶቻችን እናነሳለን። መጀመሪያ የምናነሳው ቅዱስ ኤፍሬምን ነው። ቅዱስ ኤፍሬም የመልአኩን ሰላምታ መሰረት በማድረግ
እመቤታችንን እንደዚህ ብሏታል። ተፈሥሒ ቤተልሔም አገሮሙ ለነቢያት፣ የነቢያት ሀገራቸው ቤተልሔም ሆይ ምን ይበልሽ አላት? ደስ ይበልሽ ነው ያላት። አያችሁ፣ ልብ በሉ ወገኖቼ፣ የነቢያት አገረ ትንቢታቸው ቤተ ኅብስት ድንግል ማርያም ሆይ ደስ ይበልሽ ብሎ ነው። እመቤታችን ቅድስት ድንግል ማርያምን ማን ያመሰግናት? ቅዱስ ኤፍሬም ያመሰገናት ማለት ነው። አያችሁ፣ ደስ ይበልሽ ነው ያላት። ስለዚህ የዚህ የምስጋናው እመቤታችንን ያመሰገነበት የምስጋናው መሰረት ቅድም እንዳልነው የማን ቃል ነው? የማን ብስራት ነው? የመልአኩ የቅዱስ ገብርኤል ብስራት መሰረት አድርጎ ቅዱስ ኤፍሬምን ይሄንን ብሏል። ቅዱስ ኤፍሬም በዚህም አላበቃም። ተፈሥሒ ወላዲተ እግዚእ ሴቶሙ ለመላእክት ለማለት ሰላምታ እንድናቀርብላት ይገባናል ማለት ነው። እንደማን? እንደ ቅዱስ ኤፍሬም። እንደማን? እንደ ቅዱስ ገብርኤል። አያችሁ፣ እርሱን አብነት አድርገን እመቤታችንን ደስ ይበልሽ ማለት እንደሚገባ በሚገባ የኦርቶዶክሳውያን ኢትዮጵያውያን እናውቃለንና በዚህ መስራት ነው የሚገባል። ጠላት እመቤታችንን ደስ ይበልሽ ብለን የደስታዋ ተካፋይ እንዳንሆን ስለሚፈልግ ጠላት በተለያዩ ምክንያት ክፉ ወሬ፣ ክፉ ትምህርትን ሲያነሳ ሰምተናል። ከዚህ እንድንጠበቅ በዚህ ትምህርት ጸንተን እንድንኖር እንደ አባቶቻችን ቃል ደስ ይበልሽ ብለን እመቤታችን በማመስገን መጽናት ያስፈልገናል። አይገባም? ይሄ ነዋ ወገኖች፣ ይህን እንድናስተውል ነው የሚገባ። ሊቁ አባታችን ቅዱስ ዮሐንስ አፈወርቅም ለድንግል ማርያም ያለውን ክብር ሲገልጥ አያችሁ፣ ክብሯን ሲገልጥ በቃ ደስ ይበልሽ እያለ ደጋግሞ በዚህ በመቅደመ ታምረ ማርያም ላይ የተቀመጠው ቃል የቅዱስ ዮሐንስ አፈወርቅ እኮ ቃል ነው። ይህንን ቃል ልብ ብላችሁ አስተውሉ። እንዲህ ያለ ሊቁ የእግዚአብሔር ቃል ነፍስን ሥጋን ከአንቺ ነስቶ ሰው የሆነ ሙሽራው ከጫጉላው እንዲወጣ ከአንቺ የተገኘ ማርያም ሆይ ደስ ይበልሽ ነው ያላት። ምን ይበልሽ አላት? ደስ ይበልሽ ነው ያላት። አያችሁ፣ ይሄ ነው በዚህ አላበቃም። የጠፋውን በግ አዳምን የፈለገው ቸር ጠባቂ ከአንቺ የተገኘ ድንግል ማርያም ሆይ ደስ ይበልሽ አላት። ዓለም ሳይፈጠር የነበረ እግዚአብሔርን የወለድሽ ማርያም ሆይ ደስ ይበልሽ። አማኑኤልን የወለድሽልን ድንግል ማርያም ሆይ ደስ ይበልሽ እያለ ሊቁ ቅዱስ ዮሐንስ አፈወርቅ ማንን አመስግኗል? ማንን አመስግኗል? እመቤታችንን አመስግኗል። ስለዚህ እንደ ቅዱስ ዮሐንስ አፈወርቅ ደስ ይበልሽ ማለት ነውር ነው እንዴ? አለማወቅ ነው እንዴ? ይህንን የእግዚአብሔርን ክብር ለድንግል ማርያም ሰጠን ይባላል እንዴ? አያችሁ፣ በምክንያት ነው አስቀምጦ ቅዱስ ዮሐንስ አፈወርቅ በዚህ ልክ በዚህ መጠን ነው የነገረንና እኛ ይህንን ገብተውን ስለዚህ እንደ አባቶቻችን እመቤታችንን ደስ ይበልሽ እያለን ልናመሰግናት ነው የሚገባል። ስለዚህ የእግዚአብሔር ቤተሰቦች ቤተ ክርስቲያንን እመቤታችን ድንግል ማርያምን ዋዛ ፍስሐ የደስታ መፍሰሻ በማለት ነው የምታመሰግናት የምታከብራት። የደስታ መፍሰሻ ድንግል ማርያም የምን መፍሰሻ ነው? ኧረ ተናገሩ። የምን መፍሰሻ ነች? የደስታ መፍሰሻ ነች። ጠዋትም ስንነጋገር እንደነበረው ሁሉ ስለዚህ ድንግል ማርያም የደስታ መፍሰሻ ናት። ቅድስት ድንግል ማርያም በመልአኩ ብስራት በግብረ መንፈስ ቅዱስ አለ እግዚአብሔር ወልድን ከጸነሰች በኋላ እመቤታችን ድንግል ማርያም እግዚአብሔርን ያመሰገነችበት ቃል ይህን ነው የሚያስረዳት። ታድዮ ነፍሴ ለእግዚአብሔር ወተታሰይ መንፈሴ በአምላኬ ወመድኃኒቴ፣ ነፍሴ በመድኃኒቴ ሐሴትን ታደርጋለች አለች ድንግል ማርያም። ክብር ምስጋና ለአምላካችን። አየች፣ ነፍሴ በማን ሐሴት ታደርጋለች አለች? በጌታ ያለ በአምላኬ ሐሴት ታደርጋለች። ስለዚህ የኔና የእናንተ ሐሴት የምናደርገው በማን ነው? በመድኃኒዓለም በኢየሱስ ክርስቶስ ነው። በድንግል ማርያም ፍሬ
በእርሱ እኮ ነው። እመቤታችን ይህንን ነግራናለች። ስለዚህ ነፍሴ ጌታን ታከብረዋለች፣ መንፈሴ በአምላኬ በመድኃኒቴ ሐሴትን ታደርጋለች በማለት እመቤታችን ደስታዋን ገልጣለች። ደስታዋን የነገረችን ይሄ ነው። ስለዚህ ለድንግል ማርያም የሆነው ደስታ አያችሁ፣ ለሁሉ ወይም ደግሞ የሰው ልጆች ሁሉ ደስታ ነው። በድንግል ማርያም በኩል ደስታ ለሰው ሁሉ ስለደረሰ ድንግል ማርያም የደስታ መፍሰሻ ናት። በረከቷ በሁላችን ላይ ይደር። የምን መፍሰሻ ናት? የድንግል ማርያም የደስታ መፍሰሻ ናት። የወገኖቼ መጽሐፍ ቅዱስ ይህ ደስታ እንዴት ወደ ፍጥረት ሁሉ እንደደረሰ ሲገኝ ጌታ ሲወለድ በዛ በጨለማ ለነበሩ እረኞች ቅዱሳን መላእክት የነገሩን የምስራች ቃል ይሄንን ነው የሚያረጋግጥልን። ለሕዝቡ ሁሉ አያችሁ፣ ለሕዝቡ ሁሉ ታላቅ ደስታ የሚሆን የምስራች እንነግራችኋለን። አትፍሩ። ዛሬ ጌታ ያስተማረን እውነት ይሄ ነው። ቃሌን ሰምቶ የሚያደርግ ቃሌን ሰምቶ ማራቅ ነው የሚያስፈልገው። ለዚህ እኮ ነው አባቶቻችን ሰነፍና ፈሪ አይጸድቅም ያሉት። ሰነፍና ፈሪ ምን አይልም? ሰነፍና ፈሪ ምን አይልም? አይጸድቅም። እዚህኛ ደግሞ የመጣ ነው ለምንድን ነው? ለመጽደቅ ነው አይደል? ስለዚህ ለመጽደቅ የመጣን ሁላችንንም ምን ማድረግ ነው ያለብን? ስንፍናን ማራቅ ነው ያለብን። አሳባችሁ ወደዚህ ይሁን። እግዚአብሔር ልጆች፣ እግዚአብሔር ከሁላችን ጋር ይሁን። ስለዚህ ስንፍናን ማራቅ ያስፈልጋል። ሕይወታችን ፍርሃትን ማስወገድ ነው ያለብን። ስለዚህ በዚህ እውነት በዚህ መንገድ እንድንጸና ያስፈልገናል። አምላካችን እግዚአብሔር ይርዳል። እንዳልነው የተነሳንበትን ርዕስ የነገሩን ሃይማኖታቸው የቀና ደጋጎቹ አባቶቻችን በሰላም ቅዱስ ገብርኤል መልአክ ኦግዝእትየ ማርያም ሰላም ለኪ ብለን ድንግል ማርያምን በመልአኩ በቅዱስ ገብርኤል ሰላምታ ዘውትር ሰላም እንድንላት ይህንን ደገኛውን ስርዓት የሰሩልን ሃይማኖታቸው የቀና እግዚአብሔርን የሚያውቁና የሚፈሩ ደጋጎቹ አባቶቻችን ናቸውና በረከታቸው በሁላችን ላይ ይደር። ይህንን ደገኛ ስርዓት የሰሩልን አባቶቻችን ተጠቅመውበት ያለፉበትን ይህን ግሩም ሀሳብ መሰረት አድርገን እግዚአብሔር መንፈስ ቅዱስ ደግሞ ዛሬ የዘመኑ ፍጻሜ ለወደቀብን ለእኔና ለእናንተ ደግሞ በዚህ ቃል ያስተምረናልና ሰምተን እንደ ቃሉ እንድንኖር ቅዱስ ፈቃዱ ይሁንልን። እንዳልኳችሁ አባቶቻችን እንደነገሩን ሊቃውንቱ እንዳስተማሩን የምስጢረ ሥጋዌ መሰረት የሆነው ይሄ ብስራተ መልአክ ለነገረ ማርያም ትምህርት መሰረት ነው። የቅዱስ ገብርኤል የብስራት ቃል የመልአኩ የቅዱስ ገብርኤል ይሄ ለእመቤታችን ለቅድስት ድንግል ማርያም ያቀረበላት ሰላምታ ከእግዚአብሔር ተልኮ ወደ እመቤታችን መጥቶ የነገራት ቃል ለምስጢረ ሥጋዌ ትምህርት ምንድን ነው? መሰረት ነው። ለምስጢረ ሥጋዌ ብቻ አይደለም፣ ለነገረ ማርያምን ትምህርት ይሄ የመልአኩ የቅዱስ ገብርኤል የምስራት ቃል ምንድን ነው ማለት ነው? መሰረት ነው። ይህ መሰረት የሆነውን ለሃይማኖታችን ትምህርት ለነገረ ማርያም ትምህርት መሰረት የሆነውን ቃል ነው ዛሬ መነሻ አድርገን የምንማረው። እግዚአብሔር ለሁላችን ምስጢሩን ይግለጥልን። ስለዚህ መጋቤ ሐዲስ ቅዱስ ገብርኤል ተፈሥሒ ምልዕተ ጸጋ እግዚአብሔር ምስሌኪ፣ ምልዕተ ጸጋ ምልዕተ ክብር ድንግል ሆይ ደስ ይበልሽ ሲል ወላዲተ አምላክ ድንግል ማርያም እንደዚህ ባለ ታላቅ ምስጋና ያመሰገነበት ይህ ልዩ ምስጋና ከፍጡራን ሁሉ በላይ የሆነውን ንጽሕናዋን ከፍጡራን ሁሉ በላይ የሆነውን ቅድስናዋን ክብሯን ልዕልናዋን
በግልጥ ይመሰክርልናል። ክብር ምስጋና ለአምላካችን ይሁን። ይህንን ነው የሚመሰክርልን የመልአኩ የቅዱስ ገብርኤል የምስራች ቃል፣ የመልአኩ የቅዱስ ገብርኤል ይሄ ምስራች ቃል የሚነግረን የሚያስተምረን ደግሜ እላለሁ። ምኑን ነው የሚነግረን? ወላዲተ አምላክ የወላዲተ አምላክ የድንግል ማርያምን ንጽሕናዋን፣ ቅድስናዋን፣ ክብሯን፣ ልዕልናዋን ነው በግልጥ የሚነግረን። ስለዚህ እነዚህ ክብሯን፣ ንጽሕናዋን፣ ቅድስናዋን፣ ልዕልናዋን ቅዱሳት መጻሕፍት በምላት አስተው ነው የነገሩን። ጊዜያችን እስከፈቀደ ድረስ ይሄንን ሁሉ እንመለከታለን። እግዚአብሔር ከሁላችን ጋር ይሁን። ስለዚህ እግዚአብሔር ልጆች ይሄንን ልናስተውል ነው የሚገባን። ይሄ ምልዕተ ጸጋ የሚለው የመልአኩ የቅዱስ ገብርኤል ቃለ ውዳሴ በእመቤታችን ሕይወት ውስጥ ኃጢአት፣ ርኩሰት፣ በደል፣ መርገም አንዳችን ቦታ እንደሌለው የሚያስረዳ ግሩም ቃል ነው። ልብ እያላችሁ ነው ወገኖቼ? የሚለው ቃል በእመቤታችን ውስጥ ኃጢአት፣ ርኩሰት፣ በደል፣ መርገም አንዳችን ቦታ እንደሌለው ያስረዳናል። ምክንያቱም ምንድን ነው ብለን ብናይ ጸጋ እግዚአብሔር በምላት ባለበት ሕይወት ውስጥ ኃጢአት፣ ርኩሰት ስፍራ የለውም። ክብር ምስጋና ለአምላካችን። በፍጹም ምንም ስፍራ የለውም። ስለዚህ እመቤታችን ምልዕተ ጸጋ ስለሆነች በእመቤታችን ሕይወት ምን የለም ማለት ነው? ርኩሰት፣ ኃጢአት፣ በደል የለም። ይህ መልአኩ ቃል የሚያስረዳን የሚነግረን የሚያስተምረን ይሄንኑ ነው ማለት ነው። ይሄንን አስመልክቶ የብንሳው ሊቅ ቅዱስ አባ ሕርያቆስ እመቤታችንን ወላዲተ አምላክን ቅድስተ ቅዱሳን ድንግል ማርያምን ባመሰገነበት ቅዳሴው ደግሞ ይህንን ቃል አረጋግጦልናል። እንዲህ ብሎ ድንግል ሆይ ከአንቺ አስቀድሞ ከአንቺም በኋላ እንደነበሩ ሴቶች እድፍ ጉድፍ የምታውቂ አይደለሽም፣ ይልቁንም በቅድስና በንጽሕና ጸንተሽ ኖርሽ እንጂ ሲል ተናግሮላታል። ክብር ለወላዲተ አምላክ ይሁን። በመንፈስ ቅዱስ የተቃኘው ሊቁ ይሄንን ነግሮናል። መልአኩ ቅዱስ ገብርኤል የተናገረውን ምልዕተ ጸጋ የሚለውን ቃል መሰረት አድርጎ መነሻ አድርጎ ይሄንን ትልቅ የምስራች ወይም ደግሞ ይሄንን ትልቅ እውነት ነግሮናል ማለት ነው። ስለዚህ ሞት ለተፈረደበት ለሰው ልጅ ባህሪ ይሄ መልአኩ የቅዱስ ገብርኤል የምስራች ቃል ደግሞ ወገኖቼ ታላቅ ወንጌል እኮ ነው። አያችሁ፣ የመጀመሪያ ወንጌል ይሄ ነው። የመጀመሪያ ወንጌል ሰባኪው ይኸው መልአኩ ቅዱስ ገብርኤል ነው። ቤተ ክርስቲያንን በመልአኩ በቅዱስ ገብርኤል ሰላምታ ዘውትር ድንግል ማርያምን ሰላም ሰላም ትላታለች። አባቶቻችንም ይህንን ሰርተውልን ያለፉ ከዚህ የተነሳ ነው። ቅድም እንዳልኳችሁ ሞት ለተፈረደበት ለሰው ልጅ ባህሪ ይሄ ግሩም ወንጌል ስለሆነ ይሄ ትልቅ የምስራች ስለሆነ ከዚህ የተነሳ ነው እኮ ሊቃውንቶ ተዋሕዶን ሰብከው ለእኛ ያስተላለፉልን ይሄንን እውነት የነገሩን ያስተማሩን ይህንን የመልአኩን የቅዱስ ገብርኤልን ምስራች ቃል የሰሙ ቅዱስ ገብርኤልን መጋቤ ሐዲስ የመጀመሪያ ወንጌል ሰባኪ መምህር እያሉ ነው እኮ የሚጠሩት። እውነትም ነዋ። ወንጌል ማለት ይሄ ነው። የምስራች ይሄ ነው። ይሄንን እውነት ወደ ድንግል መጥቶ ያበሰረው የተናገረው ቅዱስ ገብርኤል ነው። ጥበቃው ለሁላችን ይብዛልን። ስለዚህ ድንግል ማርያምንም በመልአኩ ቅድም እንዳለው በመልአኩ ሰላምታ ዘውትር ሰላም እንድንላት ይህንን ደገኛውን ስርዓት አባቶቻችን ሊቃውንቱ ሰርተውልናል። ዛሬ ደግሞ በአባቶቻችን በሊቃውንት ስር እግር የተተኩ ሊቃውንቱ ደግሞ አውደ ምሕረቱን ሞልተዋል። ደስ ይላል። እንድታመሰግኑልኝም እኔ ጠይቃለሁ። ደስ ይላል። ምድራኑ እንደዚህ
ሊቃውንቱ እንደዚህ እንዲህ በልጆቻቸው ፊት ሲገኙ ጥሩ ነው። ደግሞ የሚገባውን ክብር መስጠት ተገቢ ነው። ስለዚህ በእነሱ እግር ስር ቁጭ ብሎ መዋል መማር መታደል ነው ወገኖቼ። በዚህ ዓለም ድንቁና ትልቁ ነገር እየተማሩ መኖር ነው ወገኖቼ። ትምህርት የሚያልቅ ስላልሆነ ሁሌ መማር፣ በእነሱ እግር ስር መቀመጥ ትልቅ ነው። ትምህርታቸው ብቻ አይደለም፣ ጸሎታቸው፣ ምክራቸው፣ ሕይወታቸው ሁሉ ነው እኮ የሚያስተምሩ። አባቶቻችን በቃል ብቻ እኮ አልነበር የሚያስተምሩ የነበሩት። አለባበሳቸው፣ አነጋገራቸው፣ ኑሯቸው፣ ሕይወታቸው ሁሉ ምንድን ነው? አስተማሪ ነው። ክርስትና የሚገለጠው በቃል ብቻ አይደለም፣ በኑሮና በሕይወት ስለሆነ ስለዚህ ወንጌልን ኖረው የነገሩን ያስተማሩን አባቶቻችን ናቸው። በመልአኩ በቅዱስ ገብርኤል ሰላምታ ወላዲተ አምላክ ድንግል ማርያምን ሰላም እንድንላት የነገሩን ያስተማሩ። ስለዚህ መልአኩ ቅዱስ ገብርኤል እመቤታችንን እንዴት ባለ መልኩ እንዳመሰገናት ሰላምታዎቹን እስቲ እናንሳ። ከእኛ ሕይወት ጋር ምን ያህል ዝምድና እንዳለው በእመቤታችን በኩል ለእኔና ለእናንተ ለዓለም ሁሉ ይሄ ምስራቹ ቃል፣ ይሄ ደስታው ቃል፣ ይሄ ሰላሙ ቃል፣ ይሄ በረከቱ ቃል፣ ይሄ የእውነቱ ቃል ለእኛ እንደደረሰ ያስረዳናልና ይሄንን አንድ በአንድ እንመለከታለን። ላችኋል አሉ። ክብር ምስጋና ለአምላካችን። አያችሁ ይሄ ደስታ በድንግል ማርያም በኩል ለዓለም ሁሉ እንደደረሰ ለሰው ሁሉ እኮ ነው ያሉት መላእክት የተናገሩት ቃል እኮ ነው። በዛ በልደቱ ዕለት በተወለደ ሰዓት መንጎቻቸውን ይጠብቁ የነበሩ እረኞች ለነሱ የተነገረ ቃል ነው። ደግሜ እላለሁ ወገኖቼ ይሄንን ቃል ለሕዝቡ ሁሉ ታላቅ ደስታ የሚሆን የምስራች እነግራቸዋለንና ምን አፈሩ አትፍሩ። ማን ያሉ መላእክት እኮ ነው ያሉት። አላችሁ ለሰው የተደረገው ለእነርሱ እንደተደረገ ቆጥረው፣ ስለዚህ ደስ እያላቸው ከእኛ ጋር ያመሰገኑ መላእክት በአገልግሎታችን በኑሯችን ሁሉ የሚያግዙን፣ የሚረዱን፣ የሚጠብቁን እግሮቻችን እንዳይሰናከሉ እንቅፋቶችን ሁሉ የሚያነሱልን በእጆቻቸው የሚደግፉን የሚጠብቁን መላእክት ስለኛ የታዘዙ እነሱ ቅዱሳን መላእክት ለእኛ የተደረገውን ይህንን ድንቅ ለዓለም ሁሉ የሆነውን ደስታ የእነሱም ደስታ ሆኖ አይተነዋል። በዛ በልደቱ ወቅት ማለት ነው። ይህንን ነግረውናል፣ ይህንን መስክረውልናል ወገኖቼ። ብርሃነ ዓለም አንደ ቤተክርስቲያን ቅዱስ ጳውሎስም የድንግል ማርያምን ልብ በደስታ በሐሴት የሞላው ክርስቶስ የእኛም የዓለም ሁሉም ተድላ ደስታ መሆኑን ሲገልጥልን በዚህ በፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 4 ላይ ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ አለ። ክብር ምስጋና ለአምላካችን ይሁን። እስቲ ሁላችሁም ሁል ጊዜ በሉ፣ ድምፃችሁ ይሰማ። ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ደስ ያለው ቢኖር ያመስግናል። ቅዱስ ጳውሎስ ይህንን ነው የነገረን፣ ይህንን ነው ያስተማረን የእግዚአብሔር ልጆች። ስለዚህ ይህንን ጽፎልናል። ተፈሲ ተፈሲ እያለ ያመሰገናት ቅዱስ ኤፍሬምን እንደዚሁ የድንግል ማርያም ደስታ የሰው ሁሉ መሆኗን የሰው ሁሉ መሆኑን ሲነግረን ተፈሳው ታሰኦ ዘመደጓ ለሚያው ስማክሮ እግዚአብሔር ለዓለም ይሄን ያለው አያችሁ። በእርሱ የሚያምን ሁሉ እስከ ዘላለም ይድን ዘንድ ልጁን እስከ መስጠት ድረስ ዓለሙን አያችሁ እግዚአብሔር ወዶታልና የሰው ልጅ ሁሉ ደስታ ይባላል ያለው ቅዱስ ኤፍሬም። አየህ የሰው ልጅ ሁሉ ምን ይባላል? ምን ይባላል? የሰው ሁሉ ልጆች የሰው ልጆች ሁሉ ደስታ የተባለው ማን ነው? ኢየሱስ ክርስቶስ። ክብር ምስጋና ለስሙ ይሁን። አያችሁ ይሄ ነው። ስለዚህ ይሄ ደግሞ አያችሁ የሰው ሁሉ ደስታ የተባለው አምላካችን ኢየሱስ ክርስቶስ
ወደኛ የመጣው በማን በኩል ነው ማለት ነው? በድንግል ማርያም። አያችሁ፣ ክርስቶስን የተቀበልንበት እጃችን ማነች? አረ ስሟን ጥሯት። ማነች? ወላዲተ አምላክ ድንግል ማርያም ነች። ክብር ይገባታል። አመስግኗት እግዚአብሔር። ስለዚህ እንድናስተውል ይሄንን ልብ ልንል ነው የሚገባን ወገኖቼ። ቅዱስ ኤፍሬም ይሄንን ነግሮናል። ይሄንን ብቻ አይደለም ትትፌሳው ትሳሰይ ሁሉ ነፍስ ሰብ ብሎ የነገረን ይሄንን እውነት ነው። የሰው ልጅ ሰውነት ፈጽሞ ደስ ይላታል ነው ያለን። በማን? በድንግል ማርያም ፍሬ በኢየሱስ ክርስቶስ በወላዲተ አምላክ በድንግል ማርያም። ይሄ ደስታ ሰው ሁሉ የሚደሰትበት ነው። ስለዚህ የደስታችን ምክንያት ማነች ማለት ነው? ድንግል ማርያም። ስለዚህ የደስታችን ምክንያት፣ የመባረካችን ምክንያት፣ የመቀደሳችን ምክንያት፣ የማረፋችን ምክንያት ቤዛዊት ዓለም ድንግል ማርያም ስለሆነች እንደ አባቶቻችን እንደ ቅዱስ ገብርኤልም ደስ ይበልሽ እያልን ቤታችን እናመሰግናታለን። አመስግኗት እስቲ አሁን አመስግኗት። የምትወዷት ሁላችሁም አመስግኗት። ወላዲተ አምላክ ድንግል ማርያምን ደስ ይበልሽ እያልን እግዚአብሔር ልጆች፣ ይሄ እውነት ነው። በዚህ እውነት ሁላችንም ጸንተን ልንኖር ነው የሚገባ። እንግዲህ ከላይ እንደተመለከትነው ድንግልን ደስ ይበልሽ እያለ ያመሰግናት። ቅዱስ ገብርኤልም አባቶቻችንም በአዳም የተነጠቀው የተድላ ደስታ በክርስቶስ ለሁሉ የተመለሰ መሆኑን ያስረዳናል። ዛሬ እመቤታችን ድንግል ማርያምን የማያመሰግን፣ ዛሬ እመቤታችንን ደስ ይበልሽ የማይል ሰው እርሱ ማን ነው የምትሉኝ ከሆነ በአዳም ምክንያት የተወሰደበት ያ ተድላ ደስታ